የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት ከመንግስት ጋር የሰላም ስምምነት ከተፈራረሙ በኋላ አዲስ አበባ የልማት ስራዎችን ጎበኙ። ኢትዮጵያ ፍርደኞችን ለመለዋወጥ ከቻይና ጋር ያደረገችው ስምምነት በፓርላማ ጸደቀ። በአፍሪካ ቀንድ በ2026 የሚደረጉት ምርጫዎች የሀገሪቱን መረጋጋትና የምርጫ ታማኒነት የሚመዝኑ ይሆናሉ ተባለ። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ኢትዮጵያ ፍርደኞችን ለመለዋወጥ ከቻይና ጋር ያደረገችው ስምምነት በፓርላማ ጸደቀ። ኢትዮጵያ ከቻይናና ከብራዚል ጋር ፍርደኞችን ለማስተላለፍ ያደረገችው የስምምነት አዋጅ በፓርላማ ጸደቀ። ስምምነቱ በተለያዩ ወንጀሎች ምክንያት የተፈረደባቸው የሀገራቱ ዜጎች ፍርዳቸውን በሀገራቸው እንዲፈጽሙ የሚያስችል ነው። ከሁለቱ ሀገራት መንግስታት ጋር በተደረገ ስምምነት ላይ ተመስርቶ የተዘጋጀው አዋጅ የጸደቀው ዛሬ ጥር 14 2018 በተካሄደ የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። ለዛሬው መደበኛ ስብሰባ ከተያዙ 9 አጀንዳዎች መካከል 5ቱ ኢትዮጵያ ከሌሎች ሀገራት ጋር የተፈራረመቻቸው የሁለትዮሽ ስምምነቶችን የተመለከቱ ነበሩ። በአዋጅ መልክ ከተዘጋጁት ከነዚህ ስምምነቶች መካከል በአራቱ ላይ የተዘጋጀውን ሪፖርትና የውሳኔ ሀሳብ በተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቱ አቅርበዋል። ከስምምነቶቹ አንዱ የሆነው በኢትዮጵያና በቻይና መካከል ፍርደኞችን ማስተላለፉን የሚፈቅደው አዋጅ በኢትዮጵያ እስር ቤቶች የሚገኙ ቻይናውያንና ፍርደኞቿን ወደ ሀገራቸው እንዲዘዋወሩ እንደሚያስችል የቋሚ ኮሚቴው ሰብሳቢ ገልጿል። አዋጁ በተመሳሳይ በቻይና የሚገኙ ኢትዮጵያውያን ፍርደኞችም ወደ ሀገራቸው መዛወር እንዲችሉ የሚያስችል መሆኑንም አክለዋል። በተለያዩ ወንጀሎች ምክንያት የተፈረደባቸው ዜጎች ፍርዳቸውን በሀገራቸው ውስጥ ከሚያውቁት ማህበረሰብ ቋንቋና ባህል ጋር በቅርበት ሆነው እንዲፈጽሙና ታርመው ወደ ማህበረሰባቸው እንዲቀላቀሉ የሚያስችል አዋጅ መሆኑንም እጸገነት አብራርተዋል። በኢትዮጵያና በቻይና መካከል የተደረሰው ስምምነት ዓለም አቀፍ አሰራርን መሰረት ያደረገና ውጤታማ የሆነ ፍርደኞችን ሰብአዊ መብት የጠበቀ ትብብር ማድረግ የሚያስችል መሆኑን የቋሚ ኮሚቴ ሰብሳቢው አስረድተዋል። በአዋጁ ላይ ጥያቄ ከተሰነዘሩ 2 የፓርላማ አባላት አንዱ የሆኑት ኡስታዝ ካሚል ሸምሱ ስምምነቱ በሁለቱ ሀገራት እኩል ተፈጻሚ መሆኑን በተመለከተ ጥያቄ አንስተዋል። ዓለም በአሁኑ ሰዓት በህግ ሳይሆን በኃይል እየተመራች መሆኗን የጠቀሱት የግል የፓርላማ ተመራጭ ኡስታዝ ካሚል በቻይናና በኢትዮጵያ መካከል ካለው የኃይል ሚዛን ልዩነት አንጻር እኩል ተፈጻሚነት ይኖረዋል ወይ ሲሉ ጠይቀዋል። አዋጁ ከዲፕሎማሲያዊ የዘለቀ ፋይዳ አለው ወይ? የህግ ተፈጻሚነቱስ ምን ያህል ነው? ሲሉም ተከታይ ጥያቄ ሰንዝረዋል። የአማራ ብሔራዊ ንቅናቄ አብን የፓርላማ ተመራጩ ዶክተር ደሳለኝ ጫኔ እንደዚህ አይነት የሁለትዮሽ ስምምነቶች የሀገሪቱን ብሔራዊና ኢኮኖሚያዊ ጥቅም ይጎዳል የሚል ግምገማ እንዳላቸው ለምክር ቤቱ ገልጸዋል። ቻይናውያን ዜጎች በተለይና በተደጋጋሚ የሚሳተፉባቸው በሚዲያ የሚሰሙ የታወቁ ወንጀሎች መኖራቸውን ያነሱት የፓርላማ አባሉ ወንጀሎቹ በከፍተኛ ሁኔታ የሀገሪቱን ኢኮኖሚ ጥቅም የሚጎዱ እንደሆኑም አስረድተዋል። ዶክተር ደሳለኝ ቻይናውያን ጎላ ብለው የሚታዩባቸው በማለት የጠቀሷቸው ወንጀሎች ህገወጥ የማዕድን ማውጣትና ማዘዋወር እንዲሁም በህገወጥ የተገኘ ገንዘብ ህጋዊ አስመስሎ ማቅረብ ናቸው። በእንደዚህ አይነት ወንጀሎች የሚሳተፉ ዜጎች በኢትዮጵያ የህግ ስነ ስርዓት እዚሁ የፍርድ ሂደታቸውን ማጠናቀቅ አለባቸው ብለው እንደሚያምኑ የገለጹት የፓርላማ አባሉ ግለሰቦቹ ተፈርዶባቸው ወደ ሀገራቸው ከተላለፉ በኋላ ፍርዱ እዚያ ስለሚፈጸም ምን ቁጥጥር አለን ሲሉም ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የቋሚ ኮሚቴው ሰብሳቢ ጸገነት አዋጁ ፍርደኞች ወደ ሀገራቸው ሲመለሱ ይለቀቃሉ የሚል አንድምታ እንደሌለው አንስተዋል። ፍርደኞቹን ለመለዋወጥ ህጋዊ ስምምነት ያስፈለገው ለአሰራር ምቾት በማሰብ እንጂ አስቀድሞም በዲፕሎማሲያዊ መንገድ እስረኞችን የማስተላለፍ ስራ ሲከናወን እንደነበረም አስታውሰዋል። ከቻይና ተመልሶ በማረሚያ ቤት ውስጥ የሚገኙ ኢትዮጵያውያን ፍርደኞች መኖራቸውን የቋሚ ኮሚቴው ባደረገው የመስክ ምልከታ ማረጋገጡን ሰብሳቢዋ ለዚህ በማሳያነት አንስተዋል። ፍርደኞቹ ከማረሚያ ቤት ሊወጡ የሚችሉት የቻይና መንግስት ይቅርታ ሲያደርግላቸው መሆኑን እጸገነት ገልጸዋል።
ዛሬ በፓርላማ በጸደቀው የስምምነት አዋጅ መሰረት በአደንዛዥ እጽ ዝውውር ተጠርጥራ በቻይና ጓንዡ ታስራ የምትገኘው ኢትዮጵያዊቷ ፍርደኛ ናዝራዊት አበራ ወደ ሀገሯ የመመለስ ዕድል እንደሚኖራት የቋሚ ኮሚቴው ሰብሳቢም አመላክተዋል። ናዝራዊት አደንዛዥ እጽ ይዛ ተገኝታለች በሚል በቻይና ቤጂንግ አውሮፕላን ማረፊያ በቁጥጥር ስር የዋለችው በታህሳስ 2011 ዓመተ ምህረት ነበር። የኢንጂነሪንግ ምሩቋ ኢትዮጵያዊት ጉዳይ በብዙዎች ዘንድ ከፍተኛ መነጋገሪያ ሆኖ ሰንብቷል። ናዝራዊቷ እጹን ይዛ የተገኘችው በጓደኛዋ ተታላ ነው መባሉ ለመነጋገሪያነቱ ዋና ምክንያት ነበር። እጹ ሲያዘዋውሩ የተገኙ ሰዎች በቻይና ሕግ መሰረት የሞት ቅጣት እንደሚፈረድባቸው መገለጹ በቤተሰቦቿና ጉዳዩን ሲከታተሉ በቆዩ ኢትዮጵያውያን ዘንድ ስጋትን ፈጥሮ ቆይቷል። በአንድ ተቃውሞ በአብላጫ ድምፅ ዛሬ የጸደቀው አዋጅ ናዝራዊትን ወደ ኢትዮጵያ ለመመለስ እድል ይከፍታል ያሉት የፓርላማ ቋሚ ኮሚቴ ሰብሳቢዋ የቻይና ዜጎችም ወደ ሀገራቸው ተመልሰው በሚያውቁት ቋንቋ በሀገራቸው በማህበረሰባቸው ውስጥ ፍርዳቸውን እንዲጨርሱ የሚያስችል መሆኑን አብራርተዋል። አዋጁ ፍርደኞችን ልቅ ሆነው እንዲለቀቁ የሚያደርግ አይደለም ሲሉ እጸገነት ተናግረዋል። ቻይናውያን ዜጎች ከኢትዮጵያ መንግስት ይቅርታ ካልተደረገላቸው በስተቀር ፍርዳቸውን ሳይጨርሱ ሊለቀቁ እንደማይችሉም የቋሚ ኮሚቴ ሰብሳቢዋ አጽንኦት ሰጥተዋል። ይህን ሁኔታ መቆጣጠርና ክትትል ማድረግ በተፈለገ ጊዜ ወደ ቻይና በመሄድ ወይም በኤምባሲ በኩል እስረኞችን መጎብኘት የሚቻልበት ስርዓት መኖሩን የገለጹት እጸገነት ለቻይና መንግስትም ይኸው ሂደት በተመሳሳይ እንደሚሰራ አስረድተዋል። የህዝብ ተወካዮች ምክር ቤት በዛሬው መደበኛ ስብሰባ በኢትዮጵያና በብራዚል መካከል በተመሳሳይ ፍርደኞችን ማስተላለፍ የሚያስችል አዋጅን አጽድቀዋል። በኢትዮጵያና በደቡብ አፍሪካ መንግስት መካከል የተደረገው በወንጀል የሚፈለጉ ሰዎችን ያሳልፎ የመስጠት ስምምነት አዋጅ እንዲሁ በዛሬው ስብሰባ ላይ ጸድቋል። በዛሬው የፓርላማ መደበኛ ስብሰባ ላይ ቀርቦ በአንድ ድምፅ ታቅቦ በአብላጫ ድምፅ የጸደቀው ሌላው ስምምነት በኢትዮጵያና በቻይና መካከል የተደረገው የወንጀል ጉዳዮች የጋራ የህግ ትብብር ነው። እነዚህ ስምምነቶች ህዳር 20 2018 በተካሄደው የሚኒስትሮች ምክር ቤት መደበኛ ስብሰባ ላይ ቀርበው ውይይት ከተደረገባቸው በኋላ በአዋጅ መልክ እንዲጸድቁ በሙሉ ድምፅ ለፓርላማው የተመሩ ናቸው። የሚኒስትሮች ምክር ቤት አዋጁን ለህዝብ ተወካዮች ምክር ቤት ያስተላለፈው ስምምነቶቹ ቢጸድቁ ኢትዮጵያ ከሀገራቱ ጋር ውጤታማ የወንጀል መከላከል የሁለትዮሽ የህግ ትብብር ማዕቀፍ ለመፍጠር የሚያስችላት መሆኑን በመገንዘብ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት በወቅቱ አስታውቆ ነበር። ከብሪክስ አባል ሀገራት ጋር የተደረሱት እነዚህ ስምምነቶች ኢትዮጵያ ከሀገራቱ ጋር ያላትን ግንኙነት እንድታጠናክር የሚያግዙ እንደሆኑ የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ በዛሬው ስብሰባ ላይ አስገንዝበዋል። በአፍሪካ ቀንድ በ2026 የሚደረጉት ምርጫዎች የሀገሪቱን መረጋጋትና የምርጫ ተአማኒነት የሚመዝኑ ይሆናሉ ሲል ዘገባው አመላከተ። ኢትዮጵያ፣ ጅቡቲ፣ ደቡብ ሱዳንና ሶማሊላንድን ጨምሮ በርካታ የአፍሪካ ቀንድ ሀገራት በተያዘው የፈረንጆቹ 2026 ወሳኝ ምርጫዎችን ያካሂዳሉ ተብሎ ይጠበቃል። የእነዚህ ምርጫዎች ውጤትም የሀገሪቱን የውስጥ ፖለቲካና ቀጠናዊ ሁኔታ እንደሚወስን ይገመታል ሲል ዶቼ ቬለ ዘግቧል። በኢትዮጵያ ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ቀን ተቆርጦለታል። ዘገባው እንዳመላከተው ምርጫው የሚካሄደው ደካማ የፖለቲካና የጸጥታ ሁኔታ ባለበት ወቅት ነው። በተለይ በአንዳንድ የአማራና የኦሮሚያ ክልል አካባቢዎች የሚታዩ ግጭቶችና ውጥረቶች ምርጫው ሁሉንም ያሳተፈ ሊሆን ይችላል ወይ የሚል ስጋት መፍጠሩን ዘገባው አመላክቷል። ጅቡቲ እስከ ሚያዝያ 2018 ድረስ ፕሬዝዳንታዊ ምርጫ ታካሂዳለች ተብሎ የሚጠበቅ ሲሆን አሁን በስልጣን ላይ የሚገኙት የ78 ዓመቱ ፕሬዝዳንት እስማኤል ኦመር ጊሌ ለስድስተኛ ጊዜ ለመመረጥ እየተንቀሳቀሱ ነው። ስትራቴጂካዊ ቦታ ላይ በምትገኘው በዚህች የአፍሪካ ቀንድ ሀገር ውስጥ ትልቅ የፖለቲካ ለውጥ ይመጣል ተብሎ አይገመትም። በቀይ ባህር አቅራቢያ በመሆኗና የበርካታ የውጭ ሀገራት የጦር ሰፈሮች መገኛ በመሆኗ የሀገሪቱ መረጋጋት በዓለም አቀፍ ኃይሎች ዘንድ በጥብቅ ክትትል ይደረግበታል። በደቡብ ሱዳን ታህሳስ 13 ቀን 2019 ዓ.ም ሊካሄድ የታቀደው ምርጫ አገሪቱ ነፃነቷን ካገኘች በኋላ የምታደርገው የመጀመሪያው አጠቃላይ ምርጫ ይሆናል።
ሆኖም ግን በቀለጠው የኢኮኖሚ ቀውስ፣ በፖለቲካዊ ውጥረቶች እንዲሁም በፕሬዝዳንት ሳልቫኪር እና በተቃዋሚው መሪው ሪክ ማቻር መካከል ያለው ደካማ የሰላም ስምምነት ምርጫው ይካሄዳል ወይ የሚለው ጉዳይ ላይ ትልቅ ጥርጣሬን ፈጥሯል። በጎረቤት ሱዳን ውስጥ ያለው ጦርነት ደቡብ ሱዳን ዋነኛ የገቢ ምንጯ የሆነው ነዳጅ ወደ ውጭ እንዳትልክ እንቅፋት በመሆኑ የኢኮኖሚ ጫናውን ይበልጥ አክብዶታል። ራስ ገዟ ሶማሊላንድም በ2018 ዓመተ ምህረት የፓርላማና የማዘጋጃ ቤት ምርጫዎችን ታካሂዳለች ተብሎ ይጠበቃል። ይህ ምርጫ የሚካሄደው በሶማሊላንድ ፖለቲካ ጋር በተያያዘ በቅርቡ ከተከሰቱ ዓለም አቀፋዊ ክስተቶች በኋላ የቀጠናው ትኩረት በከፍተኛ ሁኔታ በጨመረበት ወቅት በመሆኑ የዘንድሮ ምርጫ እጅግ ወሳኝ ያደርገዋል ተብሏል። ዘገባው ሲያጠቃልልም በአፍሪካ ቀንድ የሚካሄዱት ተከታታይ ምርጫዎች ቀጠናው ካለበት ከፍተኛ የጸጥታና የጂኦፖለቲካ ጫና አንጻር የአገሪቱን የፖለቲካ መረጋጋት፣ የአስተዳደር ብቃትና የዲሞክራሲያዊ ሂደቱን ታማኒነት የሚፈትኑ ወሳኝ ክስተቶች ይሆናሉ ብሏል። እንደ ራዲዮ ፍራንስስ ኢንተርናሽናል ዘገባ የፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመን ሲያበቃ ሶማሊያ በተያዘው ዓመት ፕሬዝዳንታዊ ምርጫ ታካሂዳለች ተብሎ ይጠበቃል። አልጀዚራ በበኩሉ የአሁኑ መንግስት የስልጣን ዘመን ግንቦት 7 2018 ዓ.ም እንደሚያበቃም ዘግቧል። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የማስፈጸሚያ ስምምነት ተፈረመ። ስምምነቱን አስመልክቶ በተካሄደው መድረክ የአማራ ብሔራዊ ክልላዊ መንግስት አመራሮች፣ የሰላም ሚኒስቴር፣ የሀገር መከላከያ ሰራዊት አመራሮች እንዲሁም በመንግስት የቀረበውን የሰላም ጥሪ የተቀበሉ የአፋሕድ ከፍተኛ አመራሮች ተገኝተዋል። በስምምነቱ ላይ ንግግር ያደረጉት የሰላም ሚኒስትር መሐመድ እንድሪስ በክልሉ የነበረው ግጭት ከፍተኛ ውድመትን ያስከተለ ነው፣ ይህም ህዝባችን ሊያገኝ የሚገባውን የሰላም እንደ ልማት ያሉ ሰብአዊ መብቶችን አሳጥቶታል ብለዋል። በዚህ በሰለጠነ ዘመን ከሰላም ይልቅ አፈሙዝ ይዞ መፋተግ ጊዜውን የማይመጥንና በትውልድ ተወቃሽ የሚያደርግ ነው ሲሉም ገልጸዋል። ሰላምን መርጠው ወደ ሰላም መንገድ የመጡት የአፋሕድ አመራሮች ተገቢውንና ለትውልድ የሚበጅ ውሳኔ መምረጣቸውን ምስጋና ችረው ሌሎች ቀሪ ኃይሎችም የሰላም አማራጭን እንዲቀበሉ ጥሪ አቅርበዋል። የአፋሕድ ከፍተኛ አመራር ኮሎኔል ፈንታው ሞሀባ በበኩላቸው ስምምነቱን ባለፉት ጊዜያት በአፍሪካ ህብረትና በኢጋድ አማካኝነት በህጋዊ መንገድ ውይይት ሲደረግ መቆየቱን ተናግረዋል። ስምምነቱ ያለፈውን የሚያጠናክርና ህጋዊ በሆነ መልኩ የተፈጸመ መሆኑን ገልጸው ባለፈው ጦርነት የአማራ ህዝብ ከፍተኛ ጉዳት እንደደረሰበት የዓይን እማኝ ነን፣ ክልሉም ከዚህ በላይ ጦርነት የመሸከም አቅም የለውም ብለዋል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ህዳር 25 2018 ዓ.ም መፈረሙ ይታወሳል። በዛሬው ዕለት የተፈረመው ስምምነትም የዘላቂ ሰላም ስምምነቱን ማዕቀፍ ውጤታማ ለማድረግ የሚያስችል ማስፈጸሚያ ነጥቦችን የያዘ ነው። ስምምነቱም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ እና የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር አስተዳዳሪ መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ተፈራርመዋል። በተያያዘ ዜና የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት በአዲስ አበባ የልማት ስራዎችን ጎበኙ። የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት በአዲስ አበባ ከተማ የተከናወኑ የልማት ስራዎችን ጎብኝተዋል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል ሲካሄድ የነበረው የድርድር ሂደት ተቋጭቶ በቅርቡ የሰላም ስምምነት መፈረሙ ይታወቃል። በትናንትናው ዕለትም በአማራ ክልል መንግስትና በአፋሕድ መካከል የተደረገው ዘላቂ የሰላም ስምምነት ውጤታማ ማድረግ የሚያስችል ስምምነት ተፈርሟል። የአፋሕድ አመራርና አባላት በዛሬው ዕለትም በአዲስ አበባ ከተማ የተከናወኑና እየተከናወኑ የሚገኙ የልማት ስራዎችን ተዘዋውረው ተመልክተዋል። በዚህም የአድዋ ድል መታሰቢያን፣ በከተማዋ የተከናወነውን የኮሪደር ልማት፣ የወንዝ ዳርቻ ፕሮጀክቶችንና ሌሎች የልማት ስራዎችን ጎብኝተዋል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።